ድጋፉን በስፍራው ተገኝተው የተረከቡት የጎፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይሁን ደምሴ እንደ ሀገር የተጀመረውን ሁለንተናዊ የለውጥ ጉዞ ከዳር ለማድረስ የሚያስችል ጠንካራ ፓርቲ ለመገንባት የአባላት ድጋፍ የማይተካ ሚና እንዳለው አብራርተዋል። ልዩ የፓርቲ ገቢ መሰብሰብ ስራ ተጀምሯል። ከዛ ጋር ተያይዞ እንደ ጎፋ ዞን ሁሉም መዋቅሮች ላይ ማለት በሚቻል ደረጃ አባሉ በየማህበራዊ መሰረቱ በከፍተኛ ንቅናቄ ሀብት ለፓርቲው እየሰበሰበ እየሰጠ ነው። ይሄ እጅግ በጣም በተነቃቃ መልኩ አሁን በዋናነት በነዋሪው በመንግስት ሰራተኛው በንግዱ ማህበረሰብ ከቅርብ ቀን በፊት በሰበሰብነውና ከዛ የሚቀጥሉ ተግባራት አሉና እንደ መሎጋዳ ወረዳ አሁን ስንመጣ መሎጋዳ ወረዳ ከወረዳው አቅም ከህዝብ ብዛት አንፃር ስናይ በእውነት ከዚህ በፊት ካየናቸው መዋቅሮች እጅግ በጣም የላቀ ነገር ነው ያገኘነው። ፓርቲው የተሰበሰበውን ሀብትም በተገቢ ሁኔታ ለታለመለት ዓላማ እንዲውል በማስቻል በየደረጃው እምርታዊ ለውጥ እያስመዘገበ እንደሚገኝም ጠቁመዋል። አሁን የያዝናቸው ትልቅ ፕሮጀክቶችም በዚህ ሀብት ተግባራዊ በሚደረጉበት ሰዓት የፓርቲውን የፋይናንሻል ስራ ተጠበቀ መልኩ ታማኝነት፣ ግልጸኝነት፣ ተጠያቂነትን መሰረት ባደረገ መልኩ ነው መሬት ላይ የሚውለው። ቀጣይ እንደ ሀገር የጀመርናቸው የዘርፍ ተግባራት አሉ። አባላት በእነዚህ የዘርፍ ተግባራት ላይ ሞዴል ሆኖ ግንባር ቀደም ሆኖ ሀገር ነገ ደርሳለሁ ብላ ከምታለምበት ሀገር ይወዳደራለሁ ብላ ከምታስበው ዓለም አንፃር እኔ እንደ አባል ከኔ ምን ይጠበቃል የሚለው ለይቶ መስራት፣ በየተሰማራበት ዘርፍ ሁሉ ውጤታማ መሆን። ቀጣይ ከዚህ አባል የሚጠበቀው ምርጫ እየመጣ ነው። ለምርጫ አንደኛው ከአባል የሚጠበቀው ሰላማዊ ሜዳ፣ ለፉክክር ምቹ የሆነ ሜዳ ለተፎካካሪ ማመቻቸት ከአመራሩም ከአባሉም ይጠበቃል። የመሎጓዳ ወረዳ ዋና አስተዳዳሪ አቶ ዮሴፍ ብርሃኑ በበኩላቸው በተለይም አባላት የተሰጣቸውን ተልዕኮ በአጭር ጊዜ የፈጸሙበት አግባብ ትምህርት የሚወሰድበት መሆኑን ተናግረው በወረዳው አስተዳደር ስም ምስጋናቸውን አቅርበዋል። በሁሉም ግንባር ያሉ አባላቶቻችንን በማስተባበር ያለን ቀበሌ ወደ 10 ነው። የተሰጠንም ኮታ 10 በሬ እንድናሰባስብ ነው። ነገር ግን ህዝቡ ለፓርቲው ካለው ፍቅር ፓርቲው ላይ ካለው አመኔታ የተነሳ ጨምሮ 10 የተሰጠውን በሬ በቁጥር ወደ 13 አሳድጎ ተጨማሪ እዚህ ላይ ደግሞ 6 ሙክት በጎችን ጨምሮ ደስ ያለው ዛሬ እንደምትመለከቱት እንግዲህ በገንዘብ ስናይ በድምሩ ወደ 949 ሺህ ብር የምጠጋ ገንዘብ ለፓርቲያችን ማበርከት ችለናል ማለት ነው። ድጋፉን ያበረከቱ የፓርቲው አባላት በበኩላቸው ፓርቲው ያቀዳቸው የመደበኛና የኢኒሼቲቭ ተግባራት እስኪሳኩ የሚጠበቅባቸውን እንደሚያደርጉ ቃል ገብተዋል። ህዝቡም ተባብሮ የተለያዩ ስራዎችን እየሰራ እስከዚህ ቆይቷል። አሁንም ባለው ሁኔታ እንደ ሀገር ያሉ ኢኒሼቲቮች የተለያዩ ልማቶችን ከመንግስትና ከጎን ሆኖ ህዝቡ እያገለገለ ይገኛል። ፓርቲያችን በጣም በቅርቡ ሰዓት ጀምሮ ለኛ ብዙ አስተዋጽኦ ሰርቷል። በጣም ከልብ እናመሰግናለን። ከዚህ በኋላ የሚያስፈልጉ ነገር ካለ ድጋፍ እንሰጣለን።